ግን ማለት ነው የማይመቸኝ ነገር ምንድን ነው? ህይወት ላይ ግቢና ሞክሪ ግቢና እዩ የሚባል ነገር እኔ ጋር አይመቸኝም። ለመሰላችሁ እንደዚህ ምላችሁ ህይወት ቁማር አይደለም፣ ወይም ደግሞ ጌም አይደለም። ገብታችሁ የምታዩት ነገር ወይም ደግሞ ስትበሉ የምትወጡት ነገር አይደለም። ግን ቢሆንም ዛሬ የብሩኬ ወንድምና የወንድሙ ሚስት እንግዲህ ናሂ ብዙም ስሟ ባይያዘለኝም ዛሬ ሀይሚን በደንብ ሲመክሯትም ሲዘክሯትም ወደ ራሷ እንድትመለስም ራሷን እንድትጠብቅም ያው ቃልም ሲያስገቧት ነበር ከብሩኬ ጎንም እንድትሆን። እንግዲህ ሀይሚ የተናገረችው ንግግር አለ። የሀይሚንም ሀሳብ እደግፋለሁ። እንደኔ ግን አሁን ለሀይሚ ማስተላለፍ የምፈልገው ነገር ሀይሚ ያው እንዳያችኋት አሁን ላይ ያው ብቻዋን ከብሩኬ እንኳን ከሷ የተረዳሁት ነገር ከብሩኬ እንኳን ተለይታ ሀይሚ ብቻዋን እንኳን የምትኖር አይመስለኝም። ምክንያቱም በጣም ስለምታፈቅረው ከሱ ተለይታ እንኳን ብቻዋን ህይወት እንደ ትንሽ ጊዜ የምትጎዳ ይመስለኛል። ብሩኬም ከሀይሚ ቢለያዩ እሱም እንደዛው ይጎዳል። ወደዛችኛዋም ሴት ጋር የሚሄድም አይመስለኝ። ሁለቱም ይጎዳሉ። ለምን ሁለቱም ጋር መፈቃቀር መዋደድ ስላለ ማለት ነው። ያስተሳሰራቸውም ደግሞ ፍቅር የሚባል ነገር ስላለ መሀላቸው ላይ ስለሚፋቀሩ ነው አይደል? ይህን ሁሉ ጊዜ አብረው በብዙ ውጣ ውረድ ውስጥ አሳልፈው እዚህ ደረጃ እየደረሱት ማለት ነው። እና እንደኔ ያው ቅድም እንዳልኳቸው ያው ግቢና ሞክሪው እዩ ወይም ደግሞ ነገሮች ይስተካከላሉ የሚባል ነገር ይሄ ህይወት ስለሆነ ህይወት ማለት ቀላል ነገር አይደለም። ጠበቅ ተደርጎ በእምነት በታማኝነት የምትይዙት ነገር አክብራችሁ ታማኝ ሆናችሁለት ለዛ ሰው ለምትወዱት ሰው የምትኖሩት ነገር ነው። ቀላል ነገር ስላልሆነ ማለት ነው። ግን ቢሆንም ሀይሚዬ እንግዲህ አሁን ሁለቱም ሲመክሯትና ያው ቃል ሲያስገቧት ሰምቻለሁ። ግን አሁን ላይ መጀመሪያ የሀይሚን ነገር ያው ልጁ ይደርሳል የልጅቷ ጉዳይ ይደርሳል። መጀመሪያ ያንቺና የብሩኬ ነገር ይፈታ እያሏት ነበር። እንደኔ ግን ማለት ነው አሁን የብሩኬና የሀይሚ ነገር አልነበረም መቅደም ያለበት። ከዛች ሴት ጋር ብሩኬ ያለውን ጉዳይ ያለውን ነገር የሚያገናኘው ከዛች ሴት ጋር ያቺ የተፈጠረችው ሕፃን ልጅ ናት አይደል? የእሷን ነገር ቅድሚያ ማስመር ማስያዝና መዝጋት አለበት። በቃ ከልጁም እናት ጋር የሚገናኝበትን ሁኔታ በደንብ አድርጎ ሰው በተቀመጠበት ከዛ አልፋ ተርፋ በህይወት ውስጥ እየመጣች የምታንቦጫርቅና እንደፈለገችው በልጇ ምክንያት ላግኘ ውጣ ውረድ የማትል ሴት እንድትሆን በደንብ አስጠንቅቆ በዛ ላይ በደንብ አድርጎ ለልጁና ነግሯት ያንን ነገር በትልልቅ ሰው ፊት ማለት ነው በቃ ወንድሞቹም ይኖሩ የሆነ በቃ ጠንከር ያለ ሰው አስገብቶ ለምን ከሀይሚ ጋር ከዚህ በኋላ የሚጀምረው ህይወት ነው አይደል? ምርጦችዬ ህይወት ማለት ቀላል አይደለም። እች ልጅ ለሱ ቀላል መስዋዕት እየከፈለች አይደለም። አሁንም ስለምትወደው ነው እነዚህ ልጆችን ሲመክሯትም ሲገስጿትም ተሀይሚ ከጎን ሁኚም ብዙ ነገር ሊያጋጥማቸውም ይችላል እያሉም ያው የራሳቸውን ሀሳብ አስተያየትም ለሀይሚ ሲለግሷትም እሷም የራሷን የተጎዳችበትን ለምን እስከዚህን ሰዓት ስዋሸኝ የሚለውን ነገር ስትነግራቸውም እየሰማው ነበረ። እና እሱ አሁን እኔ እንደራሴ ብሩኬ መጀመሪያ የልጁን ነገር ሁኔታውን ፋይሉን መዘጋጋት አለበት። በቃ ይሄ እየመጣ ህይወታቸው ላይ እየዳከሩ አሁን እቺ ሴት ሀይሚ በእርግጥ አንቺ ክፍተት ካልሰጠሻት አንቺ ደግሞ አሁን ብሩኬን ብትተዩ ለእሷ እድል ነው መሰጫት ለዩ። በእርግጥ አንቺ ብሩኬን ብትተዩ እንኳን ብሩኬ ከእሷ ጋር የሚሆን አይመስለኝም። እኔ ሳየው የሚሆን አይመስለኝም። እኔ እንደው ምናልባት በልጅቷ ምክንያት ሀሳበው ካልሆነ ወይም ደግሞ ልጄ አንዴ ከሀይሚ ተለያይቻለሁ ልጄን ከእሷ ጋር ሆኜ ላስታርቅ ብሎ ሀሳቡ ተቀይሮ ከሀይሚ እንኳን ቢለያይ ወደ እሷ ከሄደ እንጂ ብሩኬ ከዛች ሴት ጋር ድጋሚ የሚሆን እንኳን አይመስለኝም። ለምን ከሀይሚ እንኳን ቢላይ ይጎዳል። ወደዛች እንኳን ፈልጎ የሚሄድ አይመስለኝም ያልኳችሁ ለዛ ነው። ግን ቢሆንም አሁን ላይ ሀይሚዬ እሷ የምትፈልገውን ነገር እሷ የምትፈልገውን ቦታና መንገድ መስጠት ያለብሽ አይመስለኝም። እሷም ስትጠብቃትና ስትፈልጋት የነበረችው እድል እንደዚች አንቺ ሽምቅቅ ብለሽ ተኮራምተሽ እንደዚህ አዝነሽ አንገትሽን ደፍተሽ በብሩኬም በእሷም ተሰብረሽ ቤት ውስጥ ኩርምት ብለሽ ተቀምጠሽ ያንን ትፈልገው ነበረ። የእሷ እድል ይሄ ነው። ምንም ብሩኬ የእሷ ባይሆንም ምክንያቱም ከመጀመሪያዋ ስራዋ የሴጣን ስራ ነው። ምክንያቱም ብሩኬ የእሷ እንደማይሆን በደንብ አርጋ ታውቃለች አይደለ?
በፊት የእሷ ያልሆነ ድጋሚ እኔ ይሆናል ብላ ማለሟ ራሱ ቅዠት ነው፣ ከህልምም አልፎ ማለት ነው። ግን ደግሞ ልጅቷ ሀሳቧን እኔ ምን አይነት አስተሳሰብ እንዳላት እዩ የምትባል ሴት ራሱ ገርማኛለች። ለምን መጀመሪያ አልወለደችለትም? ለምን ብሩኬን መጀመሪያ አጥብቃ አልያዘችውም? አሁን ፌመስ ስለሆነ መቼም ፌመስ ሲሆን አንድ ሰው ወይም ደግሞ ገንዘብ ሀብት ሲመጣ የጣሉትን ድጋሜ ለማንሳት ሲሽቀዳደሙ እናያለን። ያ ይመስለኛል። አሁንም እሷ ያው ብሩኬ አሁኑ ያለበት ደረጃ ሁላችሁም ታውቃላችሁ። እግዚአብሔር ይመስገን በዩቱብ አድጓል፣ ትልቅ ደረጃ ደርሰዋል። ከራሱም አልፎ ለሌላዎችም የሚጠቅም ለሌላውም የሚተርፍ አይነት ልጅ ሆኗል። ጠንካራም ስለሆነ የእናቱ ልጅም ስለሆነ ማለት ነው። ጠንካራ ወንድ ያድጋል። አድጎ እዚህ ደረጃ ስለደረሰች ነው የሆነች ክፍተት አጋጣሚ ተጠቅማ ያችን ልጅ አመጣችሁ። ያችን ልጅ በፊት የጣለችውን ገንዘብ ሲያገኝ ሀብታም ሲሆን ባለመኪና ሲሆን ዝና ሲመጣ ፌመስ ሲሆን እሷም ልጅ አማራትና የእሱ ልጅ እንድትሆን ልጅን የምታክል ነገር በሆነች አጋጣሚ አመጣችለት ማለት ነው። ይሄ ነው ከእሷን ያየሁት። ስለዚህ ሀይሚዬ ለእሷ እውነት ለመናገር በእርግጥ ህይወት ቀላል ነገር አይደለም። ህይወት ስታከብሪው በተለይ ህይወት ብላችሁ ፍቅር ብላችሁ ትዳር ብላችሁ ስትጀምሩ እዛ ጋር መተማመን መፋቀር ከሌለ ያንን ሰው ደግሞ የምታምኑትን የምትወዱትን ሰው ትንሽ እምነታችሁ ከጎደለሽ በቃ ከባድ ነው። ትንሽ እምነታችሁን ካጎደለባችሁ ያ ሰውና ሀይሚ ላይ እንግዲህ ያየሁትና የተረዳሁ ነገር እንግዲህ በዚች ልጅ ወደ እነሱ ህይወት መምጣት ድጋሚ ብሩኬን እንዴት አምነዋለው ብያችኋለሁ ትናንትና። ድጋሚ እንኳን እኔ እና እሱ ሰው ነን እና በመሀላችን እንኳን የሆነች ክፍተት ስትፈጠር ድጋሚ ሌላ ቦታ ይሄን ግን ድጋሚ ያደርጋል ብዬ አላስብም። ምክንያቱም ከስህተቱ መማር አለበት እንጂ ድጋሚ ወደ ስህተት ይሄዳል ብዬ አላስብም። ብሩኬ ድጋሚ ወደ ስህተት ምክንያቱም በዛች ሰዓት የሰራ ስህተት ዛሬ ላይ ያንቺንና የሱን ህይወት አናግቷል። ምን ይላል የሀገሬ ሰው ሲተርት፣ አንዴ ድንጋይ መታል፣ ሁለተኛ ድንጋይ ከመታ ድንጋዩ አንተ ነህ እንጂ እሱ አይደለም ይባላል እና ከዛ ከበፊቱ ከኋላው ታሪክ ተምሮ ያሉትን ጥፋቶች ማረም ካልቻለ ከአንቺም ስትጣሉ ጊዜ ወስዶ ራሱን ወጣ ብሎ ተመልሶ ከመምጣት ይልቅ የሆነ ቦታ ሄዶ እንደዚህ አይነት ስህተት ድጋሚ ይፈጥራል ብዬ ለእኔ አላስብም። ሀይሚቾዬ ቁስልሽ ይገባኛል፣ እንደ ሴት ተረድችሻለሁ። ሁላችንም ጋር የሚያቃጭለው ነገር ይሄ ነው። ሁላችንም ጋር የምንወደው ሰው ጋር ትንሽዬ ትንሽ የሚባል አይደለም በእርግጥ ብሩኬ ልጅ የሚያክል ነገር ነው ይዞ የመጣው። ግን ቢሆንም እንደዚህ አይነት ስህተት ተውና በሆነች አጋጣሚ እንኳን የምትወዱት ሰው የምታፈቅዱት ሰው ጋር የሆነች ክፍተት ስታዩ ወንደ እምነታችሁ ላይ የሆነች ነገር እንዴት ነው ነጭ ነገር ላይ ትንሽ ጥቁር ነገር ጠብ ስትል እንደዚህ አይነት ነገር ማለት ነው እና ደምቃ ናች ትንሽ ነገር ነጩ ላይ የምትወጣው አይደል እና ትልቅ የነበረው ፍቅር ላይ የሆነች ጥቁር ነገር ጠብ ካለች ሁሌም እንግዲህ የምታስቡትን አስቡ። ሀይሚ ላይ እንግዲህ ያንን የተረዳሁትና ለእኔ ሀይሚዬ አሁን በእርግጥ እነሱ እንዳሉት ያው በእርግጥ ቃል ገብታላችኋለች ራሷንም እንድትጠብቅ። አሁን ያለችበት ስሜት ጥሩ አይደለም። ከዚህ ስሜት ውስጥም እንድትወጣ እንግዲህ ወንድሙም ያለበት ሁኔታ እንግዲህ ጥሩ እንዳልሆነ ንግግሩ ሁሉ የተለየ እንደሆነ እሷ ደግሞ ያው ልጄን አሳድጋለሁ የሚለውም ነገር ሀይሚ ጋር ያማታል ይመስለኛል። ልጅ ቀላል ነገር አይደለም እያለች ነው። ይሄ ያው ሀይሚቾ ይሄ ቢያመም ያው ግድ ነው። ልጁን ማሳደግማ ግድ ነው። በህግም ያስቀጧል። በስህተትም ማመጣት ወዶም ፈቅዶም ማመጣት እችን ህጻን ልጅ ወደዚህ ምድር እስካመጣ ድረስ የአባትነት ድርሻውን መወጣት የአባትነት የሚገባው ማድረግ አለበት። ይሄ ግድ ነው። ግን ቢሆንም አሁን እኔ በነሱ በተናገሩት በተለይ ሴቷ ሀኒ እኔ ስሟ ብዙም አይያዝልኝም። እንግዲህ የብሩኬ ጓደኛ ጩኛው ሚስቱ እንደዛ በቃ የእሱ ሚስት እንደተናገረችው ከሆነ አንዳንድ ነገሯን እደግፋለሁ። ግን ደግሞ መጀመሪያ የእናንተ ጉዳይ ይስተካከል የሚባለው ነገር እኔ አልደግፈውም። ለመሰላችሁ ሁሌም እንደምላችሁ የልጅቷ እናት እዩ እንዲሁ የምትፋታቸው ስላልሆነች መጀመሪያ የሀይሚንና የብሩኬ ነገር ሳይሆን ብሩኬ የሚያስጨንቀው የህፃኗን ጉዳይ ጭምር ይመስለኛል። የእሷን ነገር መጀመሪያ መዝጋት አለ። የእሷ ነገር ካልተዘጋና ካላከተመ አሁንም ድጋሜ እነሱ ሁለቱ እንኳን መሀላቸው ላይ ሰላም ቢፈጥሩ እኔ ከጎን ሆናለሁ፣ አንቺ ከጎኒቱ በቃ ያለፈው ነገር አለፈ ብለው እንኳን በይቅርታ ነገር ቢያልፉት ያቺ ልጅ መታ ድጋሜ ይቅርታውን ታደፈረሰዋለች። ድጋሜ ዋቅዳኋ መልስ ከሚሆን እናንተም እንደ ወንድም እንደ ቤተሰብ መጀመሪያ እዛ ጋር ያለውን ያልተቋጨ ፋይሉን እንዲዘጋ ማድረግ ነው። ብሩኬን ህይወቱን በቃ አሁን አዲስ ህይወት ውስጥ ይገባ ነው አይደል? ከሀይሚ ጋር ያንን የመጀመሪያ የኮተት ህይወቱን ያንን ጽድት አድርጎ ከኋላ ያለውን ታሪኩን መዝጋት አለበት። እኔ ትናንትም መፍትሄው ይሄ ነው ብያቸዋለሁ። መፍትሄው የበፊት ህይወቱን ማስተካከል
ማጽዳት። ብዙ ጊዜ እኮ ወንዶች ሴቶችን የሚጎዱት የመጀመሪያ ህይወታቸውን አጽድተው አይደለም ወደ አዲስ ህይወት የሚገቡት። የኋላው ህይወታቸው ሳይጸዳ ወደ ሁለተኛ ሴት ይገቡና ሁለተኛዋ ሴት እንዳያችኋት እንደ ሀይሚ ትጎዳለች። አሁን ሀይሚን ውስጧን ስላላየን ነው ላይዋን ፊዚካሏን ስለምናይ ብቻ ነው እንጂ ውስጧ ይሄኔ ምን ያህል እንደተጎዳ ምን ያህል እንደበሰለ እውነት ሴት ስትሆኑ ይሄን ለመረዳት እኔ ብዙ ጊዜ እላችኋለሁ። ሴቶች ስትሆኑ ስሜቱ ቀላል አይደል። ምክንያቱም እኔ በሆንስ ነግበን የሚባል ነገር አለ። እኔ በእሷ ጫማ ውስጥ በሆንስ ብላችሁ ታስቡታላችሁ አይደል? ማንም ሴት እኮ ድጋሜ የምትወደው ሰው ሄዶ ልጅ ይዞላት እንድትመጣ ፈቃደኛ አትሆንም። አትሆኛለሽ እንዴ ሴቶች? አትሆኑም። በምን አይነት ሚዛን በምን አይነት ሁኔታ እንዲህ ከኔ ውጭ በፍጹም። መውለድም ካለበት ከኔ ነው አይደል? ስለምወደው ስለሚወደኝ አለቀ። መርጦኝ እስከመጣ ድረስ ያ ነው መሆን ያለበት። ለዛም ነው ሀይሚዬ ግብግብ ያለችውና ያው ታሳዝናለች፣ ግን ደግሞ ሰውን ትረዳለች። አሁን እሷ ያችኛዋ በጣም ራስ ወዳድ ናት። እችኛዋ ግን የልጅቷ የተወለደችው ልጅ ነገር ያሳዝናታል። የልጅቷ ነገር ያሳዝናታል። እና የልጅቷን ነገር መጀመሪያ ቋጩ ትላለች፣ የህፃኗን ነገር ማለት ነው። አስባችሁታል? ሁሉም ምን አለ ሀይሚቾዬ እንዳንቺ ሀሳቢ አስተዋይ ሀይሚ በጣም ብልህ የሆነች ሴት ናት። በጣም ቅመም የሆነች የምታስተውል ከራሷ ይልቅ ለዛ ሰው እሷ እየተጎዳች ለህፃኗ ታስባለች። እሷ እየተጎዳች ያችን ሴት እያገኘች ታወራት ነበር። በእሷ መጎዳት ውስጥ ግን እሷ ሌላ ነገር እየፈጠረች ያንን ሰው የራሷ ለማድረግ ነበር ስትታገል የነበረችው እንጂ እኔም እኮ ስህተት ሰርቻለሁ፣ እችን ሴት እየጎዳኋት ነው፣ ጎድቻታለሁ፣ ግን እየጠራች እኔን ታጽናናኛለች ብላ እንኳን እንደተማረ ሰው እዩ ናት። እዩ የምትባል ሴት ላይ ምንም አይነት ነገር ስታስብ አላየዋትም። እና ብቻ ሀይሚቾዬ ያው የእነሱን ምክር በመቀበልሽ ደስ ብሎኛል። አንዳንድ ምክርን መቀበል ጥሩ ነው። ለብሩኬም እድል ስጪው እላለሁ። እኔም ያው ህይወት እንደምንላት ቀለል አድርገን እንደምንናገራት ባይሆንም እድል ስጪውና ነገሮችን እንዲያስተካክል። አሁን አንቺ ከጎን አለው በቃ እሺ ብሩኬ ነገሮችን እንዲህ ብለው ዋሽተህኛል፣ ግን ደግሞ ይሄም ጥፋት ነው በቃ በይቅርታ እንለፋው፣ ድጋሜ እንደዚህ አይነት ስህተት እንዳሰራ ብለሽ ብትይው ነገሮችን ለማስተካከል ብሩኬም ሞራል ይኖረዋል ብዬ አስባለሁ። የልጅቷን ነገር ለመቋጨትም ያችን ሴትንም ስነስርዓቷን ለማስያዝ ድጋሜ ህይወቱ ላይ እየገባች እየወጣች ሰላም እንዳትነሳችሁም ለሱ ሞራል ትሆኛለሽ ሀይሚቾዬ ማለት ነው። ያው የወንድ ልጅ ግራ እንትኑ የኋላ ጀርባ ጥንቱ ሴት ልጅ ናት ይባላል። እና ካጠገቡ ብትሆኚ ብዙ ነገር ሊያስተካክል ይችላል ሀይሚቾዬ እንጂ አንቺ አሁን ተደብቀሽ በሀዘን ውስጥ ጓዳ ውስጥ ኩርምት ብለሽ መቀመጥሽ፣ ራስሽን መጣልሽ፣ ጭንቀት ውስጥ መግባትሽ ለአንቺን ይጎዳሻል፣ ለዛች ሴት ደግሞ ያስደስታታል። የምትፈልገው ይሄን ስለሆነ ማለት ነው። እና ሀይሚዬ በእርግጥ ምክር ትሰማለች። የብሩኬ ቤተሰቦችም ደግሞ ምናል እንደሚወዷት ምናል እንደሚያከብሯት የተረዳሁትና እንግዲህ ሀይሚዬን ቆንጆ ነገሮች ተስተካክሎ ያው ከብሩኬ ጋር እንደምትቀጥሉና በአዲስ ሞራል በአዲስ ፍቅር በአዲስ መንፈስ ወደ ተመልካችም እንደምትመጡ ተስፋ እናደርጋለን። ምክንያቱም በእናንተ አሁን እንደዚህ መሆን ውስጥ ተመልካቾቻችሁ በተለይ የጨረቃ ፋሚሊዎች ምናል እያሰቡ እየተጎዱ እንደሆነ በዚህ አጋጣሚ ደግሞ አትከፋፈሉ። ምክንያቱም ሀይሚም ተጎድታለች፣ ብሩኬም አጥፍቷል። ስለዛ እናንተ አንድ ሆናችሁ እነሱን በአንድ ወደ አንድ ለማምጣት ወይም ደግሞ መፍትሄውን ለነሱ መስጠት ነው እንጂ በመከፋፈል ለእኔ ብሩኬ ልክ ነው የምትሉ ሰዎች ካላችሁ ለእኔ ስህተት ነው። በፍጹም ብሩኬ ልክ አይደለም። ግን ቢሆንም አንዴ አልፏል። የተደፋው አይታፈስም አይደል? ስለዛ ነገሮችን ማስተካከል። ሀይሚ አንቺም ስለምትወጁ ያለሱ መኖር አትችይም፣ እሱም ስለሚወድሽ ያለ አንቺ መኖር ስለማይችል ይሄንን ግንዛቤ ውስጥ በማስገባት ፍቅር ያሸንፋል በማለት እንግዲህ ስለምትዋደዱ ብቻ ነገሮችን በይቅርታ አልፋችሁ በአንድ ጣራ ስር አብራችሁ እንደ ድሯችሁ ድምቅ ሽብርቅ ብላችሁ ፈክታችሁ ወደ ተመልካች በአንድነት ነገሮችን ፈታችሁ እንድትመጡ እንግዲህ የኔ ምኞት ነው ማለት ነው። ምርጦችዬ እናንተስ ሀሳባችሁ ምን ትላላችሁ? ብቻ ያች የምታለቅሰውን አሸንጉሊት አትላኩብኝ፣ ሀሳባችሁን ግለጹልኝ በጽሁፍ ማለት ነው። ሰላማችሁ ይብዛ።